ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 አሁን ጀምሯል። አበይት ነጥቦቹን እነሆ። በኢትዮጵያ የከተሞችን ሁለንተናዊ ገጽታ ለመቀየር እየተከናወነ ያለው ስራ ለኢኮኖሚው መነቃቃት ትልቅ አቅም ፈጥሯል። አዲስ አበባ ለችግር የተጋለጡ ነዋሪዎችን ከተረጅነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የመካከለኛው ምስራቅ ጦርነት በዲፕሎማሲያዊ ጥረቶችና በወታደራዊ ፍልሚያዎች መካከል ሆኖ ተባብሶ ቀጥሏል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። እንደ አዲስ አበባ ባለ በጣም በርካታ ሕዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው የመኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። በቅድሚያም በኢትዮጵያ የከተሞችን ሁለንተናዊ ገጽታ ለመቀየር እየተከናወነ ያለው ስራ ለኢኮኖሚው መነቃቃት ትልቅ አቅም ፈጥሯል። በከተማ ማዘመን ሂደቱ ዜጎች ከልማትና ሀብት እኩል ተጠቃሚ የሚሆኑበትን ፍትሃዊ አሰራር ለማረጋገጥ እየተሰራም ይገኛል። በጉዳዩ ዙሪያ ባልደረባችን አለም ይልፉ ተከታዩን ይዛለች። የኢትዮጵያ ከተሞች የጀመሩት የኮሪደር ልማትና ከተማን የማዘመን ስራ ውበትና ገጽታን ከመለወጥ አልፎ የንግድ እንቅስቃሴን በማቀላጠፍና የሀብት ማመንጨት አቅምን በማሳደግ ረገድ አዲስ የኢኮኖሚ ምዕራፍ እየከፈቱ ይገኛል። በተለይም በልማት ሂደቱ ለበርካታ ዜጎች ሰፊ የስራ ዕድሎችን በመፍጠር ረገድ ያለው ሚና በተጨባጭ እየታየ ያለ ሀቅ ሆኗል። የስራ እድል ያው አሪፍ ነው። እኛ ደግሞ ያው የቤት መቤት የልጆች እናት ነን። በቅርቡ እንድንሰራ አድርጎናል። ያው ከስደት መልስ እዚህ ላይ እየሰራው ነው። ያው ተመስገን ነው፣ እየሰራን ነው። ብዙ ተጠቃሚ ሆነናል። ምክንያቱም አረብ ሀገራትም ሰርተናል። ተመልሰን መተን ደግሞ የኮሪደር ልማቱ በመኖሩ የሰርተን እንበላለን፣ ልጆቻችንን እናሳድጋለን እና ብዙ ሰራተኞች አሉ። ብዙ ጥቅም አግኝተናል። የኢትዮጵያ ከተሞች በፍጥነት እያደጉ የነዋሪዎቻቸው ቁጥርም እየጨመረ ነው። ታዲያ የከተማውን ነዋሪ የቤት ፍላጎት በዘላቂነት ለመመለስ በአጭር ጊዜ ውስጥ ተገንብተው የሚጠናቀቁ ዘመናዊ መንደሮችና የጋራ መኖሪያ ቤቶች ግንባታ በከፍተኛ ፍጥነትና ጥራት እየተከናወነ ነው። ይህም የከተማ ነዋሪዎችን የኑሮ ደረጃ በመቀየር ለከተሞች እድገትና ለስልጣኔ አዲስ ተስፋ ሆኗል። ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም።
በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። በመደመር መንግስት ትኩረት የተደረገበት መሰረተ ልማቶችን የማሟላት ስራ ለኢኮኖሚው መነቃቃትና ለንግድ ስራ ምቹ ሁኔታ ፈጥሯል። በሌላ በኩል የመሰረተ ልማት ዝርጋታው የከተሞችን አጠቃላይ ምርታማነት በማሳደግ የንግድ ፍሰቱን እያሳለጠው መሆኑም በተጨባጭ እየታየ ነው። የመንግስት ኢንተርቬን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቬን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራሉ። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት ያንተ ኖር ላይ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። በኮሪደር ልማቱ ዙሪያ እየተከናወኑ ያሉ ስራዎች በከተሞች የኢኮኖሚ እንቅስቃሴ ላይ መሰረታዊ ለውጥ እያመጡ ነው። ይህም የሀብት ክፍፍሉ ፍትሃዊ በሆነ መንገድ ለሁሉም ተደራሽ እንዲሆን ትልቅ እድል ይፈጥራል። የከተሞች ጂዲፒ አድጓል። ከየት መጣ? ከትራንዛክሽን ነው የሚመጣው። ያ ትራንዛክሽን ከምንድን ነው የሚመጣው? ከከተማ ልማት ነው የሚመጣው። ለምሳሌ ጂዲፒ በ10% አድጓል ብትል ላይፉ ላይ ሰው ካላየ ሚኒንግ ብዙም አይሰጠውም። አሁን ግን ሁለቱም ሚኒንግ አለ። ጂዲፒ ጨምሯል ስትል ኢንተርምስ ኦፍ ዋት ያኗኗር ዘይቤ እንዴት በምንድን ነው የሚገለጸው? ባለው መሰረተ ልማት፣ በኮሪደር ልማቱ፣ በዎክዌይ ፋሲሊቲ መሟላቱ፣ እንደገና ስትሪት ሳይድ ቢዝነስ ቬንደሮች መፈጠራቸው እነዚህ ይህንን ሞር ይገልጹታል። የኮሪደር ልማትና የከተማ ማዘመን ስራው ኢትዮጵያ የጀመረችውን የብልጽግና ጉዞ የሚያፋጥን የቱሪስት መስህቦችን የሚያበዛና የከተሞችን ዓለም አቀፋዊ ተወዳዳሪነት በተግባር የሚያረጋግጥ ነው። አዲስ አበባ ለችግር የተጋለጡ ነዋሪዎችን ከተረጂነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። በምግብ ዋስትናና ብቃት የወጣቶች የስራ ላይ ልምምድ መርሃ ግብር ከ15000 በላይ ተጠቃሚዎችን ከተረጂነት ወደ ምርታማነት በማሸጋገር አስመርቋል። ዘጋቢያችን ይመራደም ተከታትሎታል። ትላንት በሰው እጅ ላይ ያማትር የነበረው አይናቸው ዛሬ በገዛ ጉልበታቸውና ጥበባቸው የፈጠሩትን ውጤት በኩራት ይመለከታል። ይህ የሚሰማው ድምፅ የተረጅነት ሳይሆን የድል የልመና ሳይሆን ላብን ጠብ አድርጎ ሰርቶ የመለወጥ ነው። በታሪክ ማህደር ውስጥ ተረጂ ተብለው ተመዝግበው የነበሩ ዛሬ ያንን የጥገኝነት ቀንበር ሰባብረው ወደ ምርታማነት የገቡበት ታላቅ የሽግግር ዕለት ሆኖ ተመዝግቧል። ይህ ጉዞ ተራ የሥራ ስምሪት አይደለም። ይልቁንም የአንድን ትውልድ ስነ ልቦና ከድህነት ሰንሰለት በጣጥሶ የመፍታት ብሔራዊ ራዕይ አካል። ዛሬ የምናስመርቃቸው የከተማችን ነዋሪዎች በቅርቡ ክቡር ጠቅላይ ሚኒስትራችን የዜሮ ግብ በማለት ይፋ ካደረጉት አንዱ ግብ መሳካቱን የሚያሳይ ይህም ተረጂነትና ተመስዋዕትነትን ዜሮ በማድረግ በምግብ ራሳችንን መቻል የሀገራችንን ኢኮኖሚያዊ ሉዓላዊነትን የማረጋገጥ አንዱ አካል ነው። አዲስ አበባ የተረጂዎች ሳይሆን የአምራች ኃይል መፍለቂያ መሆኗን በተግባር ያሳየችበት የታሪክ ሁነት ላይ ናት። በጉልበቱና በእውቀቱ የሚጠቀም ዜጋ ለሀገሩ ኩራት፣ ለቤተሰቡ ደግሞ ምሰሶ ነው። ዛሬ በአዲስ አበባ የታየው ይህ ታላቅ ስኬት ተረጂነትን ወደ ታሪክ መዝገብ በመክተት በራሱ የሚተማመን ትውልድ የመገንባት ህልም ሩቅ አለመሆኑን በግላጭ እንካችሁ ያለ ሆኗል። ከተማችን የምትፈልገው ወሳኝ የለውጥ ኃይል እንደናንተ አይነት ነው። ባገኘው እድል
ስራን ሳያማርጥ የሚሰራ የሚተጋ እድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን እድል ወደ ድል መቀየር ነው። ድህነት የኢትዮጵያውያን ዕጣ ፈንታቸው አይደለም፣ ሊሆንም አይችልም። ይልቁንም ስራ ሳይንቁ ዝቅ ብሎ ከመስራት በመጀመር ሊያሸንፉት የሚችሉት ጊዜያዊ ዕድፍ ነው። የተለወጠ የስራ ባህል ከእጅ ወደ አፍ ከሆነ ኑሮ ወደ ምርታማነት ለመሸጋገር ሁነኛ መስፈንጠሪያም ሆኗል። የስትራቴጂው ወሳኝ ግብ የሆነው የማሸጋገር ተግባር በስኬት የተከናወነ ሲሆን የሴፍትኔት ተጠቃሚዎች ለ3 ዓመታት እንዲሁም የብቃት ወጣቶች የስራ ላይ ልምምድ ፕሮግራም ለ9 ወራት በቆይታቸው ያገኙትን እውቀትና የቆጠቡትን ካፒታል ይዞ ወደ ራሳቸው ቋሚ ስራ እንዲሸጋገሩ ተደርጓል። የሰነቁት ህልምና ያካበቱት ልምድ ከራሳቸው አልፈው ለሌሎችም እስከ መትረፍ ለመድረስ ወኔ ፈጥሮላቸዋል። መጀመሪያ ምንም አይነት የገቢ ምንጭ ስላልነበረን ጠባቂ ነበር። ከዛም በኋላ ይህንን እድል ተጠቅመን የሴፍቲኔቱን እድል ተጠቅመን ስራውን እየሰራን ፈንዱ በመጨረሻ ላይ በሚሰጠን ሰዓት በፈንዱ የተወሰኑ ነገሮችን ከቤት ከሌሎችም ነገሮች ጨማምረን ወደ ገበያ በማውጣት ስራዎች ፈጥረን እየሰራን ነው። ውጤታማ እንሆናለን ብለን እናስባለን። ያው ልምዱንም ስላገኘን ካሁን በፊት እንግዲህ ያው ያለ ሙያ ምንም ነገር እንትን አትለውም። ሙያው ሲኖርህ ደግሞ ባለ ሙያ አዳብረ የሆነች ነገር ከፍተም ራስን ችለህ ትሰራበታለህ ብዬ አስባለሁ። የእነዚህ ወጣቶች ስኬት መልእክቱ ግልጽ ነው። ኢትዮጵያዊነት መስራት እንጂ መለመን አይደለም የሚል መጪው ጊዜ ብሩህ ነው። ምክንያቱም ዛሬ በላባቸው ሀገራቸውን የሚገነቡ 15500 የሚሆኑ አዳዲስ አርበኞች ወደ ምርታማነት አውድማ ገብተዋልና። ከኢቲቪ ዜና 57 ጋር ናቸው። የተወደዳችሁ ዘገባዎቻችንም እንደቀጠሉ ናቸው። ለመራጭነት የሚያበቃ ካርድ መያዝና በምርጫው ንቁ ተሳትፎ ለማድረግ መዘጋጀታቸውን የደብረ ታቦር ከተማ ነዋሪዎች ተናገሩ። በደቡብ ጎንደር ዞን ደብረ ታቦር ምርጫ ክልል በሚገኙ የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ስለመሆኑ አሚኮ ዘግቧል። ዘጋቢያችን ራሄል ፍሬው የነዋሪዎችን አስተያየት እንደሚከተለው አሰናድታለች። ምርጫ መምረጥ የተፈለገ የተወደደ ነው። ለምን ማለት እገሌ ያስተዳድረኛል የምንለውን የሚያስተዳድረንን ለመምረጥ አስበን ለመነሳት አስበን ይጠቅመናል የምንለውን ሰውዬ ለመምረጥ ነው የመጣ ነው። እገሌ ምረጥ ተብለህ አትገደድም። የምትፈልገውን ለመምረጥ ነው የምትመጣ። አሁንም የመራ መንግስት አለ። ደግሞ ድምጽ በመስጠት ብላጫ ያገኘ መንግስት እንዲመራት ኢትዮጵያን እንፈልጋለን፣ እንዲያስተዳድራት። ህብረተሰቡን ያው ጠዋት እኔ ራሱ ቅስቀሳ እያደረኩ ነበር የምርጫ ካርድ ለማውጣት። ሁሉም ሰው ወጥቶ ድምጽ መስጠት እንዲችል እያበረታታው ነበር እኔ ራሴ ማለት ነው። ምንጊዜም እኔ ደስተኛ ነኝ። ለምርጫ ሲሉኝ ደስ ነው የሚለኝ። ወደ ኋላ ወደፊት አይደለም። ውጡ ካርዳችሁን በሰዓት እላለሁ። እንኳን ምን ልጆችንም አውጡ እያልኩ ነው። ባሉበት ተበተኑበት ካርዳችሁን አውጡ። መንግስት የጣለውን አዳራ መጓጣት የግድ ነው ብዬ እናገራለሁ። ወደ ሌሎች ዘገባዎች ልሻገር። ሐሰተኛ መረጃና የጥላቻ ንግግርን እያሰራጩ ያሉ አክቲቪስቶች መኖራቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን ባስጠናው ጥናት ደርሼበታለሁ ብለዋል። ባለስልጣኑ ባለፉት 3 ዓመታት ጀምሮ የማህበራዊ ሚዲያን በተመለከተ ጥናት እያደረገ እንደሚገኝ ይታወቃል። በጥናቱ መሰረትም 27 በመቶ የሚሆኑ ሐሰተኛ መረጃና የጥላቻ ንግግሮች አክቲቪስቶች እንደሚያሰራጩ ተመልክቷል። ጥናቱን በማስመልከት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በሰጡት መግለጫ በ5 የማህበራዊ ትስስር ገጾች ላይ ለ1 ዓመት ጥናት ተደርጓል ብለዋል። የጥላቻ ንግግርና የሐሰተኛ መረጃ ያው ሁላችሁም እንደምታውቁት በኢትዮጵያ ለብሔራዊ ደህንነት፣ ለሀገር ሰላም፣ ለብዝሃነት፣ ለእኩልነትና ለዲሞክራሲያዊ ስርዓት ግንባታ አደጋ መሆኑ ይታወቃል። በኢትዮጵያ ውስጥ ከፍተኛ ተከታይ ባላቸውና ከፍተኛ ይዘቶች በሚሰራጭባቸው 5 የማህበራዊ ሚዲያ ትስስር ገጾች ላይ ነው ያተኮረው። በተለይም ፌስቡክ፣ ቲክቶክ፣ ቴሌግራም፣ ኤክስ ወይም ትዊተር እና ዩቲዩብ ላይ ትኩረት ያደረገ ነው። ሪፖርቱም የሚሸፍነው ካለፈው ዓመት የካቲት 2017 እስከ ዘንድሮ መጋቢት መግቢያ 2018 ዓ.ም ድረስ ነው።
በጥናቱም 32000 መረጃዎች የተካተቱ ሲሆን ከነኚህ ውስጥም 8000 በላይ የሚሆኑት ሐሰተኛ መረጃና የጥላቻ ንግግሮች ስለመሆናቸው ገልጸዋል። በባለስልጣኑ የሚዲያ ሞኒተሪንግ በተሰራው የህዝብ አስተያየት ጥናትም 5 ክልሎችና 2 ከተማ መስተዳድሮች ተካተዋል። 54 በመቶ ተሳታፊዎች መረጃውን ከፌስቡክ እንደሚያገኙ ሲናገሩ 28 በመቶ ከቲክቶክ፣ 7 በመቶ ደግሞ ከዩቲዩብ መረጃን እንደሚያገኙ ገልጸዋል። 32000 ይዘቶች ያላቸው በሚዲያ ሞኒተሪንግ የተገኙ መረጃዎች በጥናቱ ተካተው ተተንትነው ከነዚህ ውስጥ ደግሞ 8000 በላይ የሆኑት የጥላቻና የሐሰተኛ መረጃ ይዘቶች መሆናቸው መረጋገጥ ብቻ ሳይሆን በእነዚህ ላይ ጥናቱን መስርቷል ማለት ነው። ከሚዲያ ሞኒተሪንግ ክትትል በተሰበሰበው መረጃ መሰረት ደግሞ የጥላቻ ንግግርና የሐሰተኛ መረጃ በማሰራጨት በኩል የበየነ መረብ መገናኛ ብዙሃን በተለይም ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም እና ኤክስ 34 በመቶ እንዲሁም እነዚህን ፕላትፎርሞች በመጠቀም ደግሞ የቀደም ሲል እንደገለጽኩላቸው የጥላቻ ንግግርና የሐሰተኛ መረጃ የሚያሰራጩት 27 በመቶ አክቲቪስቶች ናቸው የሚል ነው። ተጽዕኖ ፈጣሪዎች 13 በመቶ የሚል አለ። ግለሰቦች 19 በመቶ እና የቤተ እምነት ሰባኪዎች ደግሞ ቀሪውን ድርሻ እንዳላቸው መረዳት ተችሏል። የፍትህ የበላይነት የሰፈነባት ፍትሃዊት ኢትዮጵያን ለመገንባት በጋራ እንሰራለን ሲሉ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ተናገሩ። ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ በዚህ በአዲስ አበባ እየተካሄደ ነው። ብሩክታይት አስራት በኢትዮጵያ ለረጅም ዓመታት የህዝብ ጥያቄ ሆነው የቆዩ መሰረታዊ የመብትና የፍትህ ጥያቄዎች ለከፍተኛ የእሮሮ ምንጭ ሆነው ቆይተዋል። ከ2010 ወዲህ የተደረጉ ሀገራዊ ለውጥ ሲጀመሩ ትኩረት ከተሰጣቸው ጉዳዮች መካከል የፍትህ ዘርፍን መቀየር አንደኛው ነው። ይህንን ለማስተካከልም የፍትህ ዘርፎች ሪፎርም ሲያካሂዱ ቆይተዋል። ተቋማቱ ላለፉት 3 ዓመታት የሰሩትን ስራዎች የሚገመግም መድረክ በአዲስ አበባ እየተካሄደ ነው። በዋናነት የምንሰራው የተሰሩት ስራዎች የህዝብን እርካታ ማረጋገጥ አለባቸው። የሚሰሩት ስራዎች የሚፈጠሩት ተቋማት ህዝብ የሚመካባቸው፣ የህዝብን ችግር የሚቀርፉ መሆን አለባቸው። ይሄን እስክናሳካ ድረስ ስራችን የሚቀጥል ይሆናል። ስለዚህ አሁንም በየትኛውም ደረጃ ያለ የህዝብ ቅሬታ ያለ መርካት ወይንም ደግሞ በጉድለት በእጥረት የሚነሱ ነገሮችን በሙሉ መለየት አለብን። እያንዳንዱ ተቋም ሌላውን ተቋም ተጠያቂ እያደረገ እነዚህ ደረጃ በደረጃ እየተፈቱ እንዲሄዱ የተቋሞቹ አቅም እንዲገነባ ባለሙያዎቻቸው የሰው ሀብታቸው እንዲዳብር ማድረግ ያስፈልጋል። ማሻሻያ ከተደረገባቸው መካከል አንዱ በሆነው በፍትህ ዘርፉ የባህላዊ ግጭት አፈታት ስርዓቶችን እውቅና መስጠትን ጨምሮ ሌሎችንም ለውጦች አካቷል። የባህላዊ የግጭት መፍቻ ስርዓቶችን እውቅና በመስጠት ዜጎች ለነሱ ተደራሽ በሆነ ስርዓት እንዲስተናገዱ ማድረግ ላይ በጣም ትልቅ ስራዎች ተሰርተዋል። የህጎች አወጣጥ ሂደት ህብረተሰቡን ያሳተፈ የሚመለከታቸውን አካላት ያሳተፈ መሆኑን ማረጋገጥ የሚያስችል ህጎች ቀድሞ ሊታወቁ ይገባል የሚለውን መርህ ወደ ስራ ለማስገባት በተለይ መመሪያዎች ቀደም ብሎ መመሪያዎች ተቋማት ያወጣሉ፣ ግን ተገልጋዩ ማህበረሰብ ሊያገኛቸውም አይችልም። አሁን ግን መመሪያዎች ተመዝግበው በድረገጽ ላይ ተደራሽ ተደርገው እንዲተገበሩ ያደረገ እነዚህና ተያያዥ የሆኑ መሰረታዊ ለውጦች ያመጣ ነው። የኢትዮጵያ ፌዴራል ፖሊስ በበኩሉ የተቋሙን ስራ ዘመናዊ ማድረግን ጨምሮ የወንጀል ምርመራ ሂደቶችን ማሻሻል ላይ ማስተካከያ ተደርጓል። በተለይ በሰዎች ሰብአዊ መብት ላይ እየደረሰ የነበረው ግፍና በደል ብዙዎችን ያንገፈገፈ ስለነበር የመንግስት ለውጥ እንዲመጣ ካረጉት አንዱም ይሄ ነው ማለት ነው። ለዚህ ይሄንን ደግሞ መሰረት አድርገን በተለይ ከለውጡ መንግስታችን ወዲህ ምርመራ ስራችን ላይ አሁን እንደሚታወቀው የሰብአዊ መብትን ያከበረ ህግና ስርዓትን ትኩረት አድርጎ የሚሰራና በተቻለ መጠን ሙያዊ እና ብቃትን መሰረት ያደረገ የምርመራ ስራዎች የሚሰሩበት ተቋም ሆኖ እንግዲህ የምርመራ ስራችን ውስጥ ሪፎርም የተደረገው አንዱ በሰው ላይ ነው። ሰዎች በሙያ በስልጠና እና ገለልተኛ ሆነው ህግና ስርዓትን ተከትለው ምርመራዎችን እንዲያከናውኑ የሚያደርግ ብቃት አደረጃጀት እና ተቋም ለመፍጠር ተችሏል። መድረኩ የህግ የበላይነት የተረጋገጠበትና ፍትህ የሰፈነበት ሀገር ለመገንባት የሚያስችል የጋራ መግባባት ለመፍጠር ያስችላል። የኢፌዴሪ ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከሌሎችም የልማት አጋሮች ጋር በጋራ በመተባበር በሀገር አቀፍ ደረጃ የቲቢ በሽታን ለመከላከልና ለማስወገድ የሚደረገውን ጥረት የሚያጠናክር 20ኛውን ሀገር አቀፍ የቲቢ የምርምር ጉባኤ አካሂዷል። ይህ ዓመታዊ ጉባኤ ታዲያ ባለፉት ዓመታት የተመዘገቡ ስኬቶችን ለመገምገምና በቀጣይ የሚስተዋሉ ፈተናዎችን በሳይንሳዊ መንገድ ለመፍታት ያለመ ስለመሆኑ ተመላክቷል።
በጉባኤው ላይ የጤና ሚኒስቴር ከፍተኛ የስራ ኃላፊዎች፣ የሀገር ውስጥና የውጭ ሀገር የዘርፉ ባለሙያዎችና አካላት የተገኙ ሲሆን በኢትዮጵያ የቲቢ ስርጭትን ለመቀነስ በትኩረት መስራት እንደሚገባም ተጠቁመዋል። እንደሚታወቀው ኢትዮጵያ በሀገር አቀፍና በዓለም አቀፍ የቲቢ መከላከል እንቅስቃሴን በማስፋትና በንቃት በመሳተፍ ለውጥ በማምጣት ላይ ትገኛለች። በዚህም ኢትዮጵያ እንደ አውሮፓውያኑ በ2035 የቲቢ በሽታን ከሀገር ለማጥፋት የተያዘውን ግብ ለማሳካት ምርምርና ቴክኖሎጂን መሰረት ያደረጉ ስራዎች ወሳኝ ሚና አላቸው። የቲቢ በሽታ በህብረተሰቡ ጤናና በኢኮኖሚ ላይ ከሚያደርሰው ተጽዕኖ አንጻር ስለ በሽታው ግንዛቤ መስጠት፣ ትኩረት የሚሹ ታማሚዎችን መለየት እንዲሁም ምርምርና ቴክኖሎጂን መሰረት ያደረጉ ስራዎች መከወን በቀጣዮቹ 15 ዓመታት መንግስት በትኩረት ከሚሰራባቸው ስራዎች መካከል ናቸው። በጉባኤው ላይ የሀገር ውስጥና የውጭ ሀገር ተመራማሪዎች፣ የጤና ባለሙያዎችና የልማት አጋሮች ልምድ የተለዋወጡ ሲሆን ኢትዮጵያም ዓለም አቀፍ ግቦችን መነሻ በማድረግ የራሷን ብሔራዊ የቲቢ መቆጣጠሪያ ስልቶችን ቀርጻ በመተግበር ላይ እንደምትገኝም ተጠቁመዋል። የተባበሩት መንግስታት ድርጅት እንደ አውሮፓውያኑ አቆጣጠር እስከ 2030 ድረስ የቲቢ ወረርሽኝን ለማስቆም ግብ አስቀምጠዋል። በዚህም በቲቢ በሽታ ምክንያት የሚከሰተውን የሞት ቁጥር 90 በመቶ መቀነስ፣ አዲስ በቲቢ የሚያዙ ሰዎችን ቁጥር 80 በመቶ መቀነስና በቲቢ በሽታ ምክንያት ለከፍተኛ የኢኮኖሚ ቀውስ ወይም ለድህነት የሚጋለጡ ቤተሰቦች ቁጥር መቀነስ ዋና ዋና ግቦች ናቸው። በአሁኑ ወቅት ኢትዮጵያ እነዚህን ዓለም አቀፍ ግቦችን መነሻ በማድረግ የራሷን ብሔራዊ የቲቢ መቆጣጠሪያ ስልቶች ቀርጻ በመተግበር ላይ ትገኛለች። እነዚህን ዋና ዋና ቲቢ በሽታን የመከላከል ግቦችን አንድ በመሆንና በመተጋገዝ ልናሳካው ይገባል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የመካከለኛው ምስራቅ ጦርነት በዲፕሎማሲያዊ ጥረቶችና በወታደራዊ ፍልሚያዎች መካከል ሆኖ ተባብሶ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ለ10 ቀናት የሚቆይ አዲስ ቀነ ገደብ ዳግም ሲያስቀምጡ፣ ኢራን በአንጻሩ ወደ ድርድር ለመግባት 5 ጥብቅ ቅድመ ሁናቴዎችን አቅርባለች። ህይወት አበበ በመካከለኛው ምስራቅ ያለው ጦርነት አሁን ወደ ወሳኝ ምዕራፍ ተሸጋግሯል። ሮይተርስ ነጩን ቤተ መንግስት ዋቢ አድርጎ እንደዘገበው ፕሬዚዳንት ዶናልድ ትራምፕ የኢራን የኃይል መሰረተ ልማት እንዳይመታ ለ10 ቀናት የሚቆይ አዲስ ቀነ ገደብን አስቀምጠዋል። ሆኖም ግን ትራምፕ ገደቡን ቢያስቀምጡም ጦርነቱ አሁንም በየግንባሩ በከፍተኛ ሁኔታ መቀጠሉን ከአካባቢው የሚወጡ መረጃዎች ያመላክታሉ። የኢራን ጦር አዛዦች በቀጠናው ያሉ የአሜሪካ ወታደሮች ይኖሩባቸዋል ብለው ያሰቧቸውን ስፍራዎች ኢላማ ማድረጋቸውን ቀጥለዋል። እስራኤልም በቴሄራን ሰማይ ላይ ተዋጊ አውሮፕላኖቿን መላኳን አላቆመችም። ይህም የዋሽንግተን ጫና በቴሄራን በኩል ያመጣው ምላሽ ገና ረጅም መንገድ እንደሚቀረው ማሳያ ሆኗል። ዶናልድ ትራምፕ የድርድር ሀሳቦችን በይፋ ቢልኩም ኢራን ግን አንቀበለውም የሚል ቁርጥ ያለ ምላሽ መስጠቷን ቀጥላለች። የኢራን ብሔራዊ ዜና አገልግሎት እንደዘገበው ቴሄራን የትራምፕን አካሄድ የበላይነትን ለማሳየት የተደረገ ሙከራ ስትል ገልጸዋለች። ወደ ድርድር ጠረጴዛው ለመመለስ ኢራን የራሷን 5 ቅድመ ሁኔታዎች በግልጽ አስቀምጣለች። ከነዛም መካከል የማዕቀብ መነሳትና በሆርሙዝ አካባቢ የኢራን ባለቤትነት ይረጋገጥ የሚሉት ተካተውበታል። ያም ሆኖ ግን ድርድሩ እስካሁን ስለመጀመሩ ምንም አይነት ማረጋገጫ የለም። ይልቁንም ጦርነቱ በዘመናዊ መሳሪያና በቃላት ልውውጥም በርትቷል። ይህ በሁለቱ ሀገራት መካከል ያለው አለመተማመንም በቀጥታ የዓለምን ኢኮኖሚ መፈተኑን ቀጥሏል። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ የቡድን 7 አባል ሀገራት በጉዳዩ ላይ ያላቸውን ስጋት ገልጸዋል። እንደ ቢቢሲ ዘገባ ሀገራቱ የትራምፕን የ10 ቀናት ቀነ ገደብ እንደ አዲስ የዲፕሎማሲ እድል ቢመለከቱትም ሁኔታው ወደ ለየለት ቀጠናዊ ጦርነት እንዳያመራ ግን ሰግተዋል። ቡድኑ በተለይ የነዳጅ ዋጋ መረጋጋት ለዓለም ኢኮኖሚ ወሳኝ መሆኑን በመጥቀስ ውጥረቱ በንግግር እንዲፈታ ግፊት እያደረገም ይገኛል። ከቡድን 7 ሀገራት ግፊት በተጨማሪ የቀጠናው ሀገራት እሳቱን ለማብረድ ዲፕሎማሲያዊ ጥምረትን ፈጥረዋል። ሁኔታው ወደ ለየለት ቀውስ እንዳያመራ በመስጋት ፓኪስታን፣ ቱርኪያና ግብጽ የድርድር መንገዱ እንዲሳካ በጋራ እየሰሩ መሆኑም ታውቋል። አናዶሉ በዘገባው 3ቱ ሀገራት ዋሽንግተንና ቴሄራንን ለማደራደር ከፍተኛ ጥረት እያደረጉ መሆኑን ጠቁሟል። የሚገርመው ግን ይህ የዲፕሎማሲ ውጥረት በዓለም ገበያ ላይ ያልተጠበቀ ውጤት ማምጣቱን ነው። ብሉምበርግ የትራምፕን ውሳኔ ተከትሎ የነዳጅ ዋጋ መቀነሱን አስነብቧል። ይህ ምናልባት ድርድሩ ከተጀመረ ውጤት ሊኖር ይችላል በሚል ተስፋ የመጣ ቢሆንም መሬት ላይ ያለው እውነት ግን የተለየ ነው። ያም ሆነ ይህ ግን የ10 ቀናት ቀነ ገደብ መቁጠር ጀምሯል። ኢራንም በ5ቱ ቅድመ ሁኔታዎቿ ላይ ጸንታለች። ትራምፕም ጫና ማድረጋቸውን ቀጥለዋል። ጦርነቱ አሁንም ሰዎችን መቅጠፉን ባላቆመበት በዚህ ሰዓት የፓኪስታን የቱርኪና የግብጽ ጥረት የመጨረሻው የሰላም ተስፋ ተደርጎ ተወስዷል። እናም ቀጣዮቹ 10 ቀናት የመካከለኛው ምስራቅን መጻኢ ዕድል የሚወስኑ ይሆናል።
የተወደዳችሁ ለአንድ ሰዓት ኢቲቪ 57 ያልናቸው ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦቼ እንደየቅደም ተከተላቸው ይጠብቋችኋል። ከኔ ጋር ምሽት 2 ሰዓት ላይ በሌሎች አዳዲስና ተጨማሪ ዜናዎች ነው የምንገናኝ የሚሆነው። መልካም ጊዜ